ጤና ይስጥልኝ። በ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቼልሲ ስታንፎርድ ብሪጅ ላይ ዌስትሃምን አስተናግዶ 3-2 በሆነ ውጤት አሸንፏል። ጨዋታው እንግዲህ የሁለት አጋማሾች ጨዋታ ነው ብሎ መናገር ይቻላል። ቼልሲ በመጀመሪያው አጋማሽ እጅጉን ደካማ ነበረ፣ በብዙ መልኩ ማለት ነው። ስለሱ የተወሰኑ ነጥቦችን አነሳለሁ። በሁለተኛው አጋማሽ ተጫዋቾችን ቅያሬ አድርጎ ተጫዋች መቀየር ብቻ ሳይሆን አፕሮቹም ተቀይሮ ማለት ነው በአስደናቂ ካምባክ 3-2 ለማሸነፍ ችሏል። ቼልሲ 2-0 እስከ ረፍት ተመርቶ ሲያሸንፍ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ነው። በአዲስ ፎርማት በ1992 ከተጀመረ ጊዜ ጀምሮ ማለት ነው ቼልሲ እስከ አጋማሽ ድረስ 2-0 ተመርቶ እንግዲህ ካምባክ አድርጎ ያቅም የገረመኝ ሪከርድ ነው ይሄኛውና ይህን ማድረግ ችሏል። እንግዲህ የሊያም ሮሴኝ ቡድን ወደ ክለቡ ከመጣ በኋላ በሁሉም ውድድሮች ከ6 ጨዋታዎች 5ቱን ማሸነፍ ችሏል። ተከታታይ 3 የፕሪሚየር ሊግ ጨዋታ ማሸነፍ ችሏል። ከውጤት ረገድ ከተመለከተን ጥሩ ነው ብሎ መናገር ይቻላል። ከፐርፎርማንስ አንጻር ያለፉት ፐርፎርማንሶች ጥሩ ናቸው ብሎ ለመናገር አስቸጋሪ ነው። ከዌስትሃም ጋር የነበረው ሁለተኛው አጋማሽ ግን በብዙ መልኩ በጣም ጥሩ ፐርፎርማንስ ነበር ብሎ መናገር ይቻላል። የመጀመሪያው አጋማሽ ደግሞ በሊያም ሮሴኝ ብቻ ሳይሆን ኤንዞ ማሬስካም ጊዜም ከተመለከትናቸው በጣም እጅጉን ደካማ ፐርፎርማንስ ነበር መጀመሪያው አጋማሽ ላይ ያስተዋል ነው። ያው ግቦቹን ለዌስትሃም ቀድሞ ዌስትሃም ነበር እንግዲህ ሁለት ግብ ያስቆጠረው ቦየን እና ሰመርቪል ነበሩ 2-0 እስከ ረፍት እንዲመሩ ያስቻሏቸው። ሁለተኛው አጋማሽ እንግዲህ ተቀይሮ የገቡ ተጫዋቾች ናቸው ግብ ያስቆጠሩት። ጆዋ ፔድሮ ቀድሞ አስቆጠረው ጭንቅላቱ ገዝቶ ሁለተኛውን ግብ ኮሪያም በተመሳሳይ ጭንቅላት ገዝቶ አስቆጠረ። መጨረሻ ደግሞ እንግዲህ 90 ደቂቃ ተጠናቆ ተጨማሪ ሰዓት ላይ ኤንዞ ፈርናንዴዝ አስቆጥሮ ነው እንግዲህ 3-2 ቼልሲ ማሸነፍ የቻለው ማለት ነው። ስለዚህ ይበልጥ ከቼልሲ ላይ ፎከስ በማድረግ ማለት ነው አንዳንድ ነጥቦችን ለማንሳት እሞክራለሁ። ከመጀመሪያ ግን ከላይናፑ እንደተለመደው ልጀምር ማለት ነው። ያው እንደታዘብነው ብዙ ሮቴሽኖች ነበሩ፣ ብዙ ለውጦች ነበሩ በላይናፑ ላይ ማለት ነው። አይ ቲንክ ወደ 5 የሚደርሱ ለውጦች ነበሩ። እንግዲህ አጋማሽ ላይ ሚድዊክ ላይ በቻምፒዮንስ ሊግ በዲያጎ አርማንዶ ማራዶና ናፖሊን ሲያሸንፉ ቼልሲዎች አስደናቂ ግቡ ያስቆጠረው ድንቅም የነበረው ከአንድም ሁለት ግብ ያስቆጠረው ጆዋ ፔድሮ ተጠባባቂ ላይ ነበር። ሊያም ዴላፕ ነው የገባው። እንግዲህ የመስመር አጥቂም ጋርናቾና ጊትንስ ነው የገቡት። ሁለቱም ተጨማሪ ለውጦች ናቸው። ዮሬል ሃቶ ሌላኛው እንግዲህ ወደ አስተላለፍ የገባ ተጫዋች ነው ማለት ነውና ወደ 5 የሚደርሱ ለውጦች ነበሩ ብሎ መናገር ይቻላል። እዛ ጨዋታ ላይም ተቀይሮ የገባው ኮል ፓልመር ነበር። በዚህ ጨዋታ ላይ ጀምሮ ነበር እዛ 10 ቁጥር ቦታ ላይ የተመለከትነው እሱን ነው። ከላይናፕ አንጻር ያው ሮቴሽን መብዛቱን ያው አሰልጣኙ ብዙ ለማውቀስ ይቸገራል። ምክንያቱም ከሮቴሽን ጋር በተገናኘ ያው የኤንዞ ማሬስካ ክለቡን ሲለቅ ብዙ ነገሮችን ያወቅን ይመስለኛል። ከዛም በፊት ያው የክለቡ ጣልቃ ገብነት የበላይ አመራሮች እንደነበሩ በጣም ያስታውቅ ነበር በብዙ መልኩ ማለት ነው። ኤንዞ ማሬስካም ክለቡን የመረጠበት ምክንያት ከእግር ኳስን ለመጫወት ከሚሞክርበት መንገድ ባለፈ ነገሮችን እሺ ብሎ የሚቀበል አይነት አሰልጣኝ፣ ግን ወጣት አሰልጣኝ ራሱን ፕሩቭ ማድረግ የሚፈልግ አሰልጣኝ ስለነበር ለዛ ምቹም ስለነበረም ነው። ምንም ጥያቄ የለውም። ፖቼቲኖም ከክለቡ የወጣው ጥያቄዎችን ማንሳት ስለፈለገ ጥያቄ እያነሳም ስለነበረ ነው። አንዳንድ ነገሮች ላይ አለማመስማማት የነበረው ኤንዞ ማሬስካም በኋላ ላይ የወጣበት ምክንያት ማለት ነው። አሁን ሊያም ሮሴኝም ወደ ክለቡ ከመጣ በኋላ ብዙ ውሳኔዎች ምንም ጥያቄ የለውም በበላይ አመራሮች ጫና ምክንያት ኢምፖዝ ሊደረግበት ይችላል ውሳኔዎቹ ላይ ማለት ነው። እንደ ሄድ ኮች ቢሆንም አንዳንድ ሄድ ኮች ብቻ ሊወሰናቸው የሚችሉ ውሳኔዎች ለምናስባቸው ነገሮች ላይም ጣልቃ እንደሚገባ በእርግጠኝነት መናገር ይቻላል ማለት ነው። አንደኛው ደግሞ የተጫዋቾች አሰላለፍ ጉዳይ ነው ማለት ነው። ተጫዋች ምን ያህል ደቂቃ ይጫወት እስከሚባል ድረስ እንግዲህ ይህንን ከዚህ ቀደም ኤንዞ ማሬስካ የተሰናበተ ጊዜ ያነሳሁት ይመስለኛል። ያው አንዳንድ ተጫዋቾች ከጉዳት ሲመጡ ከጉዳት ከመጡም በኋላም በሚኖራቸው አሰላለፍ ላይ ቀጣይ ጨዋታዎች ላይ እንዳይሰለፍ ይሄን ያህል ደቂቃ ብቻ ነው መሰለፍ ያለበት የሚባል ነገር አለ። ሞሮፍ ኢንዲፔንደንት የሆነ ገለልተኛ የሆነ የሜዲካል ቲም አለ ቡድን ውስጥ እነዚህ አይነት ውሳኔ የሚሰጥ ማለት ነው። አሰልጣኙ እዚህ ላይ ምንም አይነት ሴል የለው ማለት ነው። ከሮቴሽን ጋር ሲገናኝ እንደዚህ አይነት ብዙ ለውጦች ሲኖሩ በጣም ሄቪ ሮቴሽን ስንመለከት ውሳኔውን ከአሰልጣኙ ጋር አሶሼት ማድረግ ተገቢ ነው ብዬ አላስብም እና እኔ ከዛ አንጻር ነው የምረዳው። ሊያም ሮሴኝን ከመውቀስ ይልቅ ከበላይ ያሉ ነገሮች ናቸው ብዬ ነው ሁኔታውን የተረዳሁት እና ከአሰልጣኙ ጋር ይህን ማገናኘት አልፈልግም። ግን ሄቪ ሮቴሽን ነበረ። እሱ ብቻ ሳይሆን ተጋጣሚ ቡድን ዌስትሃም ነው፣ የኑኖ ስፒሪቶ ሳንቶ ቡድን ነው። በጣም ወደኋላ ሊያፈገፈግ የሚችል በሎ ብሎክ ሊጫወት የሚችል ቡድን ነው። በትራንዚሽን እድሎችን ለመፍጠር የሚሞክር ቡድን ነው። በእንደዚህ አይነት አጫወት የበለጠ ስፔስ ብዙ በማይገኝበት ሁኔታ ጋርናቾ ነው የተሰለፈው። ጋርናቾ የበለጠ ስፔስ የሚፈልግ ተጫዋች ነው። በጠባብ ስፔስ መጫወት የሚቸገር አይነት ተጫዋች ነው። እሱ ነው የተሰለፈው። እሱ ደግሞ የተሰለፈውም ይበልጥ በግራ መስመር አጥቂ ሆኖ ነው የተመለከትነው ማለት ነው። የበለጠ ድሪብል አድርጎ ወደፊት ለመሄድ ወይም ሰብሮ እንዲገባ ቀኝ እግሩን የቀኝ እግር ተጫዋች ስለሆነ ያንን እድል ሊፈጥለት በሚችል ቦታ ላይ ነው። በቀኝ በኩል የተሰለፈው ጊተንስ ነው። አንድ እኔ ሊያም ሮሴኝ ከሮቴሽን አንጻር አልወቅስም ብልም አሰላለፍ ግን ተጫዋቾችን የሚጠቀምበትን መንገድ ግን ጥያቄ ማንሳት ግን ይቻላል ብዬ አስባለሁ። አንደኛው አሁን ከጠቀስኩት የመስመር አጥቂዎች አንጻር ነው።
እኔ ጄሚ ጌትንስ በተሻለ ከጋርናቾ ይልቅ በጠባብ ስፔስ የመጫወት አቅም ስኪል ሴት አለው ብዬ አስባለሁ። የበለጠ ምቾት የሚሰማው በግራ መስመር ከግራ መስመር ተነስቶ ሲጫወት ነው ብዬ አስባለሁ። እዛ ቦታ ላይ የቀኝ መስመር አጥቂ ከመሆን ይልቅ ከግራ መስመር የሚነሳው አጥቂ መሆን የነበረበት ለእኔ ጌትንስ ነው። ጋርናቾን ቀኝ መስመሩን ይዞ እንዲሄድ ያው አብዛኛው ክሮስ ሊያደርግ ነው የሚችለው ማለት ነው። የበለጠ ከዛም በላይ ተገንባች ያደርገዋል። ኦፍኮርስ ሲጀመር ከእንደዚህ አይነት ሎው ቡድኖች ጋር ጋርናቾ መመረጡ ተገቢ ላይሆን ይችላል ብዬ አስባለሁ። ፔድሮ ኔቶን ይዞ መቀጠል ይቻል ነበር፣ ግን ያው መልሶ ወደ ሮቴሽኑ ነው ጥያቄ ነው የሚመልሳል። እሱን ማለፍ እንችላለን፣ ግን አትሊስት ጄሚ ጌትንስን የተጠቀምበት ቦታ በኋላ ላይ ተጎድቶ እስከሚወጣ ድረስ ማለት ነው ጥያቄ የሚፈጠር ነው ብዬ አስባለሁ። እንደዚህ አይነት ደግሞ የሚስ ፕሮፋይል የማድረግ ጉዳይ መሰለፍ ያለባቸው ቦታዎች ላይ ለማሰለፍ ጉዳይ ናፖሊ ጨዋታ ላይ ያስተውለናል። ፎፋና የመሀል ሴንተር ባክ ሆኖ ነበር የጀመረው። በዛ ጨዋታ ላይ ሲጀመር ብቸኛው ተፈጥሯዊ ሴንተር ባክ የነበረው ፎፋና ነበር። የመሀሉ ሴንተር ባክ የነበረው እሱ። ፎፋና ቡድኑ በተለይ ከኋላ ሲመሰርት በሶስት ሴንተር ባክ ስለሆነ የሚጫወተው ወደ ቀኝ የሚያዘነብለው ተጫዋች ነው መሆን ያለበት። የበለጠ ከፓሲንግ ይልቅ ኳስ ኬሪ አድርጎ ተሸክሞ ወደፊት ሲሄድ ነው ጥሩ ነው የምናስተውለው። ሴንትራሊ ኳስን በፓስ ፕሮግረስ እንዲያደርግ ወይ ላይን ብሬኪንግ ፓሶችን ለመስጠት የሚያስችል ቡድን ውስጥ አሁን የነበረው ተጫዋች በዋናነት ኮልዊል ነው። ኮልዊል ጉዳት ላይ ነው። ከሱ ቀጥሎ ይሄን ሊያደርግ የሚችለው ላይን ብሬኪንግ ፓሶችን ለመስጠት የሚችለው ተጫዋች ብለን ልናስበው የምንችለው ቶሲን ነው። ቶሲንም ያው ከጉዳት ጋርም በተመሳሳይ ከፎርም ጋርም ብዙ ጥያቄ የምናነሳበት ነው። ከዛ ቀጥሎ ሶስተኛ ብንጠቅስ ምናልባት እኔ ከፓሲንግ ዋይዝ የተሻለ ይሆናል ብዬ ማስለው ባዲያሺሊ ነው። ባዲያሺሊ ሴንትራሊ እሱ ሊሰለፍ ይችላል ብዬ አስቤ ነበር በዌስትሃሙም ጨዋታ ላይ የማል ሴንተር ባኩ ቡድኑ ኳስ በሶስት ሴንተር ባክ ሲመሰረት፣ ግን እሱ ሳይሆን ቻሎባ ነው። ቻሎባ ደካማ ነው ብዬ አላስብም ፓሲንግ ዋይዝ፣ ግን የበለጠ ቦል ኬሪየር ነው ብዬ አስባለሁ። ግን የግራ እግር ተጫዋች የበለጠ የሆነው ወደ ግራ ሴንተር ባክ ለመጠቀም በመፈለግ ይመስላል ባዲያሺሊን እዛ ቦታ ላይ አድርጎ የማል ሴንተር ባክ ቦታ ሴንትራል ሴንተር ባክ ቦታ ላይ የተጠቀመው ቻሎባን ነበር ማለት ነው። ከዚህ አንጻርም ጥያቄ ማንሳት ይቻላል። የናፖሊን ጨዋታ ቀድሜ የጠቀስኩት ያ አይነት ጥያቄ ይነሳል ማለት ነው። በተወሰነ መልክ ሚስ ፕሮፋይል ማድረግ ማለት ነውና ያን ተመልከታለን። ከዛ በተጨማሪ ቡድኑ ከኋላ መስቶ ለመውጣት ሲሞክር በቀኝ በኩል እንደ ሶስተኛ ሴንተር ባክ የነበረው ማሎ ጉስቶ ነበር። ማሎ ጉስቶ የበለጠ ሞር አድቫንስድ ፖዚሽን ላይ ለመሄድ ቢሞክር የበለጠ መስመሩን ይዞ ሲሄድ ደግሞ ኮሪደሩን ይዞ ሲሄድ የተሻለ ስኬታማ የመሆን እድል ይኖረዋል። የበለጠ እንደ ሶስተኛ ሴንተር ባክ ከመሆን ይልቅ ማለት ነው። መጀመሪያ አካባቢ ማሎ ጉስቶ እንደ ሶስተኛ ሴንተር ባክ ሲሆን የበለጠ መከላከሉ ላይ ድክመት ሊፈጥር እንደሚችል መናገር ይቻላል ማለት ነው። ከሱ ይልቅ እንደዛ ሆኖ መጫወት የሚችለው እንደ አንደኛ ሴንተር ባክ ሆኖ መጫወት የሚችለውን ሀቶ መጠቀም ይቻል ነበር። ሀቶን የበለጠ ጉስቶ ወደኋላ በሚቀርበት ጊዜ ሀቶ ወይ ኢንቨርት የሚያደርገው ወይ ደግሞ ሞር አድቫንስ ፖዚሽን ላይ ለመሄድ የሚሞክረው አይነት ተጫዋች ነበረ ማለት ነው። እሱም አንደኛው ሌላ ጥያቄ የሚያስነሳ ነው። ሀቶን የበለጠ ወደ ግራ የሚያዘነበለው ሶስተኛው ሴንተር ባክ አድርጎ ተጠቅሞ ጉስቶን ኦፍኮርስ ብዙ በጣም የሚያስማማ ባይሆንም ያው እሱ ኢንቨርት የሚያደርገው ወይ ደግሞ የበለጠ አድቫንስድ ኤይት ፖዚሽን ላይ እንዲሄድ እድሉን መፍጠር ይቻላል። ያው ብዙ ጊዜ እንደምለው የጉስቶ የበለጠ የአፕ ኤንድ ዳውን ፉል ባክ ነው እንጂ የበለጠ ኢንቨርት የሚያደርገው የሴንትራሊ መጫወት የሚያስችል ስኪል ሴት አለው ብዬ አላስብም። ሞር ኮንጀስትድ ኤሪያ ላይ የበለጠ ፕሬዠር በሚኖርበት ጊዜ ስህተት የሚሰራ ተጫዋች ነው ብዬ ስለማስብ ማለት ነው። ግን አትሊስት ከሶስተኛ ሴንተር ባክ ይልቅ የበለጠ ሞር አድቫንስድ ፖዚሽን ላይ እንዲሄድ መመረጥ የነበረበት እሱ ነበር ከሀቶ ይልቅ ብዬ አስባለሁ። ጨዋታው በሄደ ቁጥር ግን አይ ቲንክ ሀቶን የበለጠ እንደ ሶስተኛ ሴንተር ባክ ሆኖ ጉስቶ ደግሞ ሞር ኢንቨርት አድርጎ ወደፊት ሲሄድም አስተውለናል። እነዚህ ከተጫዋቾችን ከተጠቀመባቸው መንገዶች አንጻር ነው ብዬ አስባለሁ ማለት ነው ጨዋታ ላይ የተመለከት ነው። አሁን በመቀጠል ደግሞ እስኪ ስለ መጀመሪያው አጋማሽ ላይ ስለነበረው ነገር የተወሰነ ነጥቦችን ለማንሳት ልሞክር። እስኪ ከዚህ አንጻር አንድ እኔ ብዙ ጊዜ የምመለከተው ከጨዋታው ባለፈ ማለት ነው የተጫዋቾች አቬሬጅ ፖዚሽን ማለት ነው ጨዋታው ላይ በአብዛኛው የነበሩበትን ቦታ መመልከት የተወሰኑ ነገሮች ይነግረናል ብዬ አስባለሁ። እና ምስሉ ላይ የምትመለከቱት በመጀመሪያው አጋማሽ በአብዛኛው የነበሩ ተጫዋቾች የቼልሲ ተጫዋቾች አቬሬጅ ፖዚሽን ነው ማለት ነው። እና እሱም ብቻ በመመልከት የተወሰኑ ነጥቦችን ማንሳት ይቻላል ብዬ አስባለሁ ከነበሩበት ቦታ አንጻር ማለት ነው። ቡድኑ የበለጠ ማጥቃቱ በመስመር ላይ ሆኖ ለማጥቃት ነበር ሲሞክር የነበረው ተጫዋቾቹ በተመሳሳይ በአንድ ሆሪዞንታል መስመር ላይ ሆነው ማለት ነው። ይህ ደግሞ የበለጠ ቡድኑን ተገማች ያደርገው ነበር፣ በጣም ሪጅድ ያደርገዋል ማለት ነው። ፕላስ ደግሞ አደሴም ታይም የነበረው ኮሚኒኬሽንም ደካማ ነው፣ ሞር ዲስጆይንትድ ነበረ ቡድኑ ማለት ነው። በብዙ መልኩ በጣም ተቸግሮ ነበረ። 9 ቁጥሩን እንደምናየው ሊያም ዴላፕ በተወሰነ መልክ ወደፊት ተነጥሎ ነው የምናየው ማለት ነው። ሞር አይዞሌትድ ነበረ። ከሱ ጋር ኮምባይን ለማድረግ አስቸጋሪ ነው። የሱ ሆልድ አፕ ፕሌይ በጣም ይጠበቅ ነበር። የመስመር አጥቂዎቹንም ጋርናቾንም አደሴም ታይም ደግሞ ጊተንስን በነበረበት ጊዜ ከተመለከተን ፔድሮ ኔቶንም ሊሆን ይችላል የበለጠ ከቦክሱ ርቀው ነበር የምናገኛቸው። ሞር በጥልቀት ነገር ወደኋላ ራቅ ብለው ነው አቬሬጅ ፖዚሽናቸው የነበሩ። አብዛኛው ጀመሪያው አጋማሽ ላይ የነበረው ፖዚሽናቸው ወደዛ አካባቢ ነበር ብሎ መናገር ይቻላል ማለት ነው። ስለዚህ ቡድኑ ማጥቃቱ እጅጉን ተገማሽ ነበር። ዌስትሃሞች ኳሱን ሲያገኙ ደግሞ እጅጉን ተጋላጭ ነበረ መከላከሉ ማለት ነው። ያው ቀድመን የጠቀስነው ማለሚስ ፕሮፋይል መደረጋቸው ፕላስ ቡድኑ ደግሞ ዲስጆይንትድ ስለነበረ እጅጉን ሲጋለጥ ነበር። ያው 2 ግብ ማስተናግዷል መጀመሪያ አጋማሽ ላይ። አንደኛው ትልቁ ችግር የነበረው ይህ ነው ብሎ መናገር ይቻላል። ሌላኛው በናፖሊም ጨዋታ ላይ ያስተውለነዋል መከላከሉ ላይ ማለት ነው። በተለይ ደግሞ መስመር ላይ የሚገኙ ተጫዋቾች የመስመር አጥቂዎች ትራክ ባክ ያለ ማድረግ ችግር አለ። ይህን ናፖሊ ጨዋታ ላይ ስቴቫኦ ላይ ያስተውለናል።
ሆይሉንድ ግብ ሲቆጠር ማለት ነው ስቴቫው ትራክ ባክ ማድረግ ነበረበት። ያ ክሮስ ነው እንግዲህ ግብ ሆኖ የተቆጠረው። ክሮስ እንዳይደረግ ጫና መፍጠር ነበረበት ስቴቫው፣ ያንን ማድረግ አልቻለም ነበረ ማለት ነው። ፕላስ ደግሞ ክሮስ ከተደረገ በኋላ ያው የቼልሲን ተጫዋቾች ፕሮፋይል ከተመለከትን ቦክስ ዲፌንደር ኦልሞስት የለም ቼልሲ ውስጥ ብሎ መናገር ይቻላል። ቻሎባ የበለጠ ዋይድ ዲፌንደር ነው፣ ዋይድ ዲፌንሲንግ ላይ ነው ጥሩ የሆነው። ፎፋና በተመሳሳይ ዋይድ ዲፌንዲንግ ላይ የተሻለ የሚሆነው። ሃቶም ገና ወጣት ተጫዋች ነው፣ ግን የበለጠ እሱም ለዋይድ ዲፌንዲንግ ጥሩ የሆነ ተጫዋች ነው የሚመስለው። ገና ግን እድሜው ታዳጊ ስለሆነ ወደፊት ብዙ ነገሮችን ሊያሻሽል እንደሚችል መናገር ይቻላል ማለት ነው። እሱም በተመሳሳይ እንደዚህ አይነት ተጫዋች ነው። ኦኬ ባዲያሺሊ በተወሰነ መሰጠት የሚሰራ ቢሆንም ለቦክስ ዲፌንዲንግም ለዋይድ ዲፌንዲንግም የተወሰነ ባላንስ ሊኖረው ይችላል ብለን እናስባለን። ቦክስ ዲፌንዲንግ ላይ ጥሩ የሆነ ጨዋታ ላይ ያልነበሩት አንደኛው ቶሲን ነው። ቶሲንም ያው የፎርም ጥያቄ የምናነሳበት ቢሆንም የበለጠ ቦክስ ዲፌንደር ነው ከዋይድ ዲፌንዲንግ አንጻር። ኮልዊል ደግሞ ያው እዚህ ላይ የሌለው ማለት ነው። ሁለቱንም በጥሩ ሁኔታ ማድረግ የሚችለው ምናልባት የቼልሲ ተከላካይ ላይ ምርጡ ብለን ልንገልጸው የምንችለው እሱን ነው ማለት ነው። እና የበለጠ ቦክስ ዲፌንደር ቡድኑ የለውም ማለት ነው። እና ቦክሱን መከላከል ላይ በጣም ደካማ ነው ብዙ የምናስተውለው ከዛም አንጻር ነው ማለት ነው። ያን ክሮስ እንግዲህ ማዳን ሳይቻል ቀርቶ ነበር በዛ በናፖሊ ጨዋታ ላይ። ተመሳሳይ ነገር ጋናቾ ላይ ስናስተውል ነበር። ጋናቾ ከዋንቢሳካ ጋር የነበረው በጣም ሚስማች ነበር። ዋንቢሳካ በቀላሉ ነበር እንዳያልፈው የሚያደርገው ማለት ነው። ከዛም ባለፈ ደግሞ ጋናቾ ኳስን ሲቀማ ትራክባክ ማድረግ ሳይችል ቀርቶ እያስተዋልን ነበረ ማለት ነው በጨዋታው ላይ ዋንቢሳካንም ጭምር ማለት ነው። ከኳስ ውጭ የነበረው ኮንትሪቢሽን በጣም ደካማ ነበር። ከኳስ ጋር እጅግ ደካማ ነበር። በጣም ተገማች ነው። የበለጠ ስፔስ የሚፈልግ አይነት ተጫዋች ነው። የበለጠ ሙቭመንት ያለው በጣም እንቅስቃሴ ያለው አይነት ነገር ነው እንጂ በተረጋጋ ጨዋታ ውስጥ ተጫዋች አልፎ ለመሄድ ወደ የበለጠ ድሪብል አድርጎ ወደ አደገኛ ቦታ ለመሄድ በጣም የሚቸገር ተጫዋች ነው ጋናቾ። ይሄ የመስመር አጥቂዎች በበቂ ሁኔታ ትራክባክ ያለማድረግ ችግር እሱ አንደኛው ነው። ሁለተኛ ደግሞ እነዚህ አይነት በሁለቱም ሳይድ ሊሆን ይችላል የሚገኙ ከሀፍ ስፔስ ኤሪያ ላይ ከዋይድ ኤሪያ ላይ የሚገኙ ክሮሶችን በአግባቡ መከላከል፣ ፊት ለፊት ከግብ ጠባቂ ፊት ለፊት የሚጣሉ ኳሶችን ማለት ነው ትንሿ ቦክስ ውስጥ የሚጣሉ አብዛኛው ኳሶችን መከላከል ደካማ ነው ማለት ነው። እነዚህ አይነት ቦታዎችን መከላከል ፎፋናም አንደኛው ችግሩ ነው ብሎ መናገር ይቻላል ማለት ነው። ይሄ አጠቃላይ የነበሩት ችግሮች ናቸው ብሎ መናገር ይቻላል ማለት ነው። ሁለተኛው አጋማሽ ደግሞ አሁን የምትመለከቱት ማለት ነው የአቬሬጅ የተጫዋቾች ፖዚሽን ነበር። ተጫዋቾች ቅያሪ ተደርገዋል። 3 ተጫዋቾች በአንድ አሰልጣኙ መቀየር ችሏል። አንድ ስለ ሊያም ሮሴኛ አንድ ደግሞ ቲንክ አፕሪሺየት መደረግ ያለበት ችግሩ ታይቷል። በመጀመሪያው አጋማሽ ላይ እጅጉን ደካማ ነበር። የመጀመሪያው አጋማሽ ተጠናቆ ወደ መልበሻ ክፍል ሲገቡ ብዙ ተቃውሞች ነበሩ፣ ብዙ ጩኸቶች ነበሩ በቼልሲ ደጋፊዎች ማለት ነው። አንዳንድ ተጫዋቾች እንደነቻሎባ ደግሞ ከተጫዋቾች ጋር መመላለስ አይነት የሚመስል ነገር ነበር ወደ መልበሻ ክፍል እየገቡ ማለት ነው። እንደዚህ ፐርፎርማንስ ደካማ በሆነበት ጊዜ ቶሎ ነው ለውጥ ያደረገው። በደንብ 3 ተጫዋቾችን ወደ ቅያሪ አምጥቶ አስገብቷቸው ነበር ማለት ነው። ሁለተኛው አጋማሽ እንደተጀመረ ሁለተኛው አጋማሽ በኋላ ቡድኑ በጣም በብዙ መልኩ ተሻሽሎ ነው የበለጠ ፍሉይድ ሆኗል። መጀመሪያው አጋማሽ ላይ የነበረው ተጋጣሚ ቡድን ቦክስ ስር በቁጥር መብዛት አልቻሉም ነበር። የቁጥር አድቫንቴጅን ለመፍጠር ማለት ነው የበለጠ ኦቨርሎድ ማድረግ አልተቻለም ነበር በቁጥር በዛ ብለው። ለዛም ነው የበለጠ 9 ቁጥር አይዞሌትድ ሆኖ ነበር። የመስመር አጥቂዎቹ የበለጠ ከቦክሱ ሩቀው ነበር እየስጠቅስ የነበረው የቁጥር በዛ ብሎ ወደፊት መስመር ላይ ሲኬድ አልነበረ። ሁለተኛው አጋማሽ ላይ ግን አሁን እዚህ ምስል ላይ እንኳን በአቨሬጅ ፖዚሽናቸው ብንመለከት የበለጠ ሊያም ዴላፕ ነው ፊት መስመር ላይ ያለው። 10 ቁጥር ቦታ ላይ ፈርስት ሃፍ ሲጫወት የነበረው ኮል ፓልመር ነበር። እዛ ቦታ ላይ ጆዋ ፔድሮ ሆኖ ነበር። ኢቨን ፔድሮ ኔቶ ራሱ የበለጠ ሞር አቨሬጅ ፖዚሽን ከተመለከትን የበለጠ ሴንትራል ነበረ ማለት ነው። ኮል ፓልመር ደግሞ ወደ ቀኝ የሚያዘነብለው ተጫዋች ሆኖ ነበር። ሪሲ ጄምስ ተቀይሮ ከገባ በኋላ የበለጠ ወደፊት ሲሄድ ነበርና ይበልጥ ቡድኑ በተጫዋቾች ቅያሪ ብቻ ሳይሆን በፐርሶኔል ብቻ ሳይሆን የበለጠ አፕሮቹንም የበለጠ ቀይሮ ነበር ያስተዋል። ሁለተኛው አጋማሽ ላይ በጣም በጎ ነገር ነበር። የበለጠ ቅርጹ ወደ 2-2-6 አይነት ቅርጽ ነበር ሁለተኛው አጋማሽ ላይ የቡድኑ ማጥቃት ማለት ነው። 2 ሴንተር ባኮች አሉ። ከነሱ ፊት 2 ካይሴዶ እና ኤንዞ ፈርናንዴዝ አሉ። ከነሱ ፊት ለፊት ደግሞ 10 ቁጥር ላይ ጆዋ ፔድሮ አለ። ሊያም ዴላ ከፊት ለፊት አለ። ከዛ በተረፈ ዊድዙን ደግሞ የመስመር ተከላካዮቹ አሉ። እነ ኮል ፓልመር እና ፔድሮ ኔቶ በተጨማሪ ደግሞ አሉ ማለት ነውና ቡድኑ በቁጥር በዛ ብለው በአጭር ርቀት ላይ መገኘታቸው ማለት ነው ምን አይነት እድል ይሰጣል ለቡድኑ ማለት ነው። ፈጣን የሆኑ ኮምቢኔሽኖችን ለመቀባበል ያስችላቸዋል። የበለጠ ማጥቃቱ በመጀመሪያው አጋማሽ ላይ ምን ብለን ነበረ? ቼልሲ ሲያጠቃ የነበረው በመስመር ነበረ። ስለዚህ ተጫዋቾች የበለጠ በተመሳሳይ መስመር ላይ ሲገኙ ነበር። ያ ማለት ማጥቃቱን ተገማሽ ሲያደርገው ነበር። ሁለተኛው አጋማሽ ላይ ግን የበለጠ በሌየር ነበር ሲያጠቃ የነበረው። ያ ማለት ተጫዋቾች በተመሳሳይ መስመር ላይ ከመገኘት ይልቅ በተለያየ መስመሮች ላይ ነበር ሲገኙ የነበረው ቨርቲካሊ ማለት ነው። ይሄ ደግሞ የቡድኑን ማጥቃት የበለጠ ሞር ቨርቲካል አድርጎታል። የበለጠም አደገኛ አድርጎት ነበር ማለት ነው። ፍሉይድ ነበር ደግሞ ተጫዋቾች አንድ ቦታ ላይ ተወስነው አልነበረም። ይበልጥ ወደፊት ሄዱ ነበር፣ ወደ ቦክስ ይገቡ ነበር። ኮኮሪያ እንግዲህ ቦክስ ውስጥ ገብቶ የፊት መስመር አጥቂ ሊገኝበት የሚችለው ቦታ ላይ ገብቶ ነበር ያን የጭንቅላት ኳስ ያስቆጠረውና በብዙ መልኩ ቡድኑ የተሻሻለ ሆኖ ነው የተመለከትነው። በመስመሮቹ መሀል ተጫዋቾች በደንብ ሲገኙ ነበረ። እነዛን የኳስ የጨዋታ የቅብብል ኮምቢኔሽኖችም ለማድረግ አስችሏቸዋል ማለት ነውና ሰከንድ ሃፍ
በፐርሶኔል ብቻ ሳይሆን በአፕሮችም እጅጉን ተቀይሮ እርጀንሲው ጨምሮ ነበር። መጀመሪያው ማጋማሽ ቡድኑ ተገማች ሆኗል። አት ሴም ታይም በጣም ፓሲቭ ነበር። ቅብብሉ በጣም ስሎ ነበር። ብዙ ጊዜ የምናስተውለው ነው። በተለይ ከኮምፓክት ከሆኑ ቡድኖች ጋር ሲጫወት በባክ ፋይፍም ሆነ በባክ ፎርም ሆነ የበለጠ ሞር ዌል ስትራክቸርድ ሆነ ኮምፓክት ከሆኑ ቡድኖች ጋር ቡድኑ ያን እንግዲህ ሰብሮ ለመግባት የሚያደርገው ጥረት እጅጉን ቀሰስተኛ ሆኖ ነበር የምናስተውለው። እርጀንሲ ጎሎ ነበር። ሁለተኛው አጋማሽ ላይ በጣም እርጀንሲ በደንብ ይስተዋል ነበር በቡድኑ ማለት ነው። በጣም የኳስ ቅብብሉ ማለት ነው የቦል ሰርኩሌሽኑ በደንብ ፍጥነት ነበረው። ኮምቢኔሽኑ በደንብ ፍጥነት ነበረው እና የበለጠ እድሎችን ለማግኘት አስችሏል ማለት ነው። ከቦክስ ውጭም ጥሩ ጥሩ ሙከራዎች ሲደረጉ ነበር። የበለጠ ማጥቃቱ አደገኛ ሆኖ ነበር። የሚያስቆጥር የሚመስል ነበር ቡድኑ። እርሊ ማስቆጠሩ ደግሞ ወደ 50 ወደ 60 ደቂቃ ሳይሞላ ይመስለኛል ጆዋ ፔድሮ ያስቆጠረው። በጊዜ ማስቆጠሩ ቼልሲ የበለጠ ወደ ጨዋታው ለመመለስ እድልን ፈጥሯል ማለት ነው። ያው ጨዋታው ወደ መገባደዱ በሄደበት ጊዜ የተወሰነ ድራማም ተፈጥሮ ነበር። እርስ በርስ ጸብ ተፈጥሮ ተጫዋችን በቀይ ወጥቷል ከዌስትሃም በኩል እንደምናስታውሰው ማለት ነው። ስለዚህ እነዚህ አይነት ያው ደርቢ ነው እንደምናስታውሰው ነገር መጥቀስ ያለብን ነገር ማለት ነው። ቶዲቦ የዌስትሃሙ ሴንተር ባክ ማለት ነው ጆዋ ፔድሮን አንገቱን በማነቁ ምክንያት በቀይ ወጥቶ ነበር እና የበለጠ ድራማ ሆኖ ተፈጥሮ ነበረ እነዚህ ሁለት የለንደን ክለቦች ያደረጉት ጨዋታ ማለት ነው። እና አስደናቂ ካምባክ ነው ቡድኑ ያስመዘገበው። ሰከንድ ሃፍ የሊያም ሮሲኒ ምናልባት ወደ ቼልሲ ከመጣ በኋላ ምርጡ ፐርፎርማንስ ነው ብዬ አስባለሁ። ሰከንድ ሃፍ ላይ ነበረው። ፈርስት ሃፍ ላይ ነበረው ደግሞ እጅጉን ደካማው ፐርፎርማንስ ነው። በሊያም ሮሲኒ ብቻ ሳይሆን ከዛ በፊት በነበረው በኤንዞ ማሬስካም ስር ማለት ነው በዚህ ደረጃ የደከመ ፐርፎርማንስ ፈርስት ሃፍ ላይ ሀሳብ የሌለው ምን እንደማያደርግ ብዙ የማያውቅ አይነት ነገር ከኳስ ውጭ የነበረው ደግሞ መከላከሉ እጅጉን ደካማ የነበረ ስትራክቸሩን ያጣ አይነት ነበረ ማለት ነውና በዛ ረገድ ደካማ ነበር። ነገር ግን ይህንን ተገንዝቦ ወሳኝ የሚባሉ ለውጦችን በማድረግ በዛ አማካኝነት ውጤት ማስመዝገብ ችሏል። ይህን አይነት ቅያሪ እንግዲህ የናፖሊም ጨዋታ ላይ ኮል ፓልመር ሰከንድ ሃፍ ተቀይሮ 2 አሲስቶችን ማድረግ የቻለውና እንደዚህ አይነት ጨዋታን አንብቦ ጨዋታን ተመልክቶ ደግሞ ለውጦች ለማድረግ የሚያስችል አቅም እንዳለው በተወሰነ መልክ ያስመለከተ ይመስለኛል ማለት ነው። እና ቼልሲ በጣም ወሳኝ ድል ነው ያስመዘገበው ዌስትሃም ላይ ማለት ነው። እናንተስ እስኪ እንዴት አገኛችሁት ጨዋታውን? ሀሳባችሁን እስኪ በኮሜንት መስጫ ላይ ያስቀምጡልኝ። ስለምታድምጡኝ ከልብ አመሰግናለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አመሰግናለሁ።